የምስራቅ አማራ ፋኖ ሚኒሊክ እዝ ከአደማሊ የህልውና ዘመቻ ጎን ለጎን ወታደራዊ ስልጠና የወሰዱ ፋኖዎችን በዛሬው ዕለት አስመርቋል። ትግሉ ወደ ሌላ ምዕራፍ ተሻግሯል። ይህም ለብልጽግናው ምዕመን ትልቅ ድንጋጤን ፈጥሯል። በሰሞኑ አስደናቂ ጀብድን እያስመዘገበ የሚገኘው አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ አዲስ ምልምል የፋኖ ሰራዊትን ማሰልጠን እንደሚፈልግ አሳውቋል። መመልመያ መስፈርቶችን አስቀምጧል። ተሰሙታላችሁ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝን ምዕራብ አማራ ቀጠና ቴዎድሮስ እዝ ያገዛዙን ጥምር ጦር ላይ አስደናቂ ጀብድ ፈጽመዋል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝና ምዕራብ አማራ ቀጠና ቴዎድሮስ እዝ ያገዛዙ ጥምር ጦር ላይ አስደናቂ ጀብድ ፈጽመዋል። በራያ በቆቦ ቃሌም ከተማ ላይ አገዛዙ በፈጸመው የድሮን ጥቃት 4 ንጹሃን ተገደሉ። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ተባለ። ዝርዝር መረጃውን ይዘናል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የምስራቅ አማራ ፋኖ ሚኒሊክ እዝ ከአደማሊ የህልውና ዘመቻ ጎን ለጎን ወታደራዊ ስልጠና የወሰዱ ፋኖችን ሲያስመርቅ ለአዲስ ሰልጣኞችም ጥሪ አቅርቧል። በዛሬው ዕለት አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታሳምነው ጽጌ ኮር ሜጀር ጀነራል ውባንታ ባተ ክፍለ ጦር በመቄት ከ100 በላይ አዳዲስ የፋኖ አባላትን አስመርቋል። በምርቃት ስነ ስርዓቱ ላይ ንግግር ያደረገው የውባንታ ክፍለ ጦር ዋና አዛዥ አርበኛ ኮማንደር ፍቅሮ በአውደ ውጊያ ጠላትን በማንበርከክና ትግሉ ህዝባዊ መሰረት እንዲኖረው እየሰራ ያለው የውባንታ ባተ ክፍለ ጦር መደበኛ ሰራዊት በመሆናችሁ እንኳን ደስ አላችሁ፣ ታሪካዊ ጀብድ ለመፈጸም ተዘጋጁ ብሏል። የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ፋኖ በሪው እንደምሌ በበኩሉ አማራ እንደ ህዝብ የገጠመውን ስርዓታዊና መዋቅራዊ ጥቃት ድባቅ በመምታት የአባቶቻችን ታሪክ እንድትደግሙ ታሪካዊ መልእክቴን አስተላልፋለሁ ሲል አደራዊ መልእክቱን አስተላልፏል። በተያያዘ መረጃ አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ በዚህ ሳምንት በአርበኛ አደማሊ ስም የተከፈተው ዘመቻ ያስገኘውን ጀብድ በመጥቀስ ለቀጣይ አማራን ሙሉ በሙሉ ከዚህ ጨቋኝ አገዛዝ ነጻ ለማውጣት የአማራ ወጣቶችና የአማራ የህልውና ትግል የምትደግፉ ኢትዮጵያን በሙሉ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በተቆጣጠራቸው ቀጠናዎች አዲስ ምልምል የፋኖ ሰራዊት ማሰልጠን ይፈልጋል። በዚህ መሰረት ነጻ በወጡ ከተሞችና የገጠር ቀበሌዎች እንዲሁም ነጻ ባልወጡና በተለያዩ አካባቢዎች የምትገኙ ወጣቶች የአማራ ህዝብ የህልውና ትግልን ለአንዴና ለመጨረሻ በድል ለማጠናቀቅ የሚደረገው ርብርብ አማራዊ ግዴታችሁን እንድትወጡ እያሳሰብን በሚከተሉት መመልመያ መስፈርቶች መሰረት ከመስከረም 19 2018 ዓ.ም ጀምሮ ነጻ በወጡ ቀጠናዎች በሚገኙ ቢሮዎቻችን በአካል እየመጣችሁ እንድትመዘገቡ እናሳውቃለን ብለዋል። አዲስ ምልምል የፋኖ ሰራዊት መመልመያ መስፈርቶች እንደሚከተለው ቀርበዋል። እድሜው ከ18 እስከ 40 ዓመት ለወንድ፣ ከ18 እስከ 35 ዓመት ለሴት፣ መጻፍና ማንበብ የሚችል የምትችል፣ አማራዊ ስሜት ያለው ያላት፣ በአማራ ፋኖ ብሔራዊ ኃይል ህጎች መመሪያዎችና ደንቦች ተገዥ የምትሆን፣ ለማንኛውም የአማራ ፋኖ ብሔራዊ ኃይል ፋኖ ግዳጅ ዝግጁ የሆነች ከደባል ሱሶች ነጻ የሆነች ጫት፣ ሲጋራ፣ ሐሽሽና መሰል አደንዛዥ እጾችን ነጻ ከማንኛውም ወንጀል ነጻ የሆነች በማንኛውም ቦታ ብትመደብ መስራት የምትችል የአማራ ብሔርተኝነት የገባት ሙሉ ጤነኛ የሆነች የሚኖርበትን አካባቢ የሚገልጽ መታወቂያ ያላት በአካባቢው ማህበረሰብ የተመሰገነ ስነ ምግባር ያላት መሆን አለበት ሲሉ ገልጸዋል። በመጨረሻም ከዚህ በፊት በሰሜኑ ጦርነት በፋኖነት የሰለጠነች ወደ ማሰልጠኛ ተቋማችን እንድትገቡና አማራዊ ግዴታችሁ እንድትወጡ እናሳስባለን። ይህንን ሳትወጡ ብትቀሩ ለአማራ ህዝብ ጥቁር ታሪክ ጥላችሁ እንዳታልፉ ታሪካዊ ጥሪ ታደርጎላችኋል ሲሉ አሳስበዋል። በሌላ መረጃ አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝና ምዕራብ አማራ ቀጠና ቴዎድሮስ እዝ ያገዛዙን ጥምር ጦር ደምስሰዋል። የአፋብኃ ምዕራብ አማራ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ በትናንትናው ዕለት ማለትም በቀን 19/01/2018 ዓ.ም ጠላት ከፍኖተ ሰላም ከነበረ ጉሬው በመውጣት ወደ ጀግኖቹ ሀገረ ገራይ ለመግባት ያለ የሌለ ኃይሉን ሰብስቦ ቢሄድም በናይቀመሴ ሻለቃ አበረ ምናሉ ልጆች ጋር በተደረገ ውጊያ የጠላት ኃይል የተረገፈ ሲሆን በዚህም ውጊያም ከ20 በላይ ሞት ከ18 በላይ ቆስለኛ የተደረገ ሲሆን እንዲሁም 2 ክላሽ መማረክ ተችሏል። በሌላ በኩል ይኸው የቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላ ጓሉ ብርጌድ ጉዳልማ ከፍተኛ ትንቅንቅ የታየበት ውጊያ ሲያደርጉ ውሏል። በውጊያው የአረመኔው አሽከር ሚሊሻ አድማ ብተናና እንደ ጌሾ ሲወቀጥ ውሏል። በዚህ አውደ ውጊያም የአብይ አህመድ ሰራዊት እንደለመደው በነበልባሎቹ የተቀጠቀጠ ሲሆን 19 የብርሃኑ ጁላ ሰራዊት ሲደመሰስ 21 ቆስለኛ ሆኗል።
በተጨማሪም 7 ክላሽ፣ አንድ አብራራው በድምሩ 8 መሳሪያ ተማርኳል። በተመሳሳይ በሰሜን ጎንደር ዞን ጠለምት ወረዳ በስኪያ በትል ልዩ ስሙ ዋሊያ አንገት የተባለ ቦታ በተደረገ ብርቱ ወታደራዊ ፍልሚያ የአረመኔው አብይ ወራሪ ሰራዊት በቆፈረው የቀበሮ ጉድጓድ የተቀበረ ሲሆን በዚህ የተንቀሳቀሰው የአብይ አህመድ ሰራዊት 55 ሞት 25 ቁስለኛ ሲሆን 35 የነፍስ ወከፍ የጦር መሳሪያ ምርኮ በማንሳት አኩሪ ተጋድሎ ውጤት አስመዝግበዋል። ድሉን ያስመዘገበው አፍባ የራስ አሞራው 5ኛ ኮር ሰሜን ብርቅዬ ክፍለ ጦር ሲሆን ከክፍለ ጦሩ በቀጠናው በመንቀሳቀስ ተደጋጋሚ ድል እያስመዘገበም ይገኛል። በሌላ ዜና ዘመቻ አርበኛ ደማሌት ከተጀመረ 6ኛ ቀኑን ያስቆጠረ ሲሆን ዛሬም በታላቅ ድል ታጅቦ ቀጥሏል። በዛሬው ዕለትም ንጉስ ሚካኤል ኮር፣ አማራ ሳይንት መቅደላ ክፍለ ጦርና ሸዋንግዛው ክፍለ ጦር ታላቅ ተጋድሎ በማድረግ ድልን አስመዝግበዋል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ እዋ ቀጠና ላይ እዋ ትምህርት ቤት መሽጎ የነበረን ጠላት በከበባ አስገብቶ በማፈን በርካታውን ሙትና ቁስለኛ በማድረግ ታላቅ ድል እያስመዘገቡ ሲሆን በሸዋንግዛው ክፍለ ጦር በበኩሉ 4 ከተሞችን ለመቆጣጠር ባደረጉት ተጋድሎ ሁለቱን በመቆጣጠርና ከ70 በላይ ጠላት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በተጋድሎው ታቦሮች በርካታ ጠላት ሙትና ቁስለኛ በማድረግ ጠላት ላይ ሰብአዊ ኪሳራ ከማድረስ ባሻገር 6 ክላሽ ማርከዋል። ሸዋንግዛው ክፍለ ጦር ከብርሃኑ ጁላ ሰራዊት ጋር ሙሉ ቀን ባደረገው ተጋድሎ ከለላ ወረዳ ቲርቲራ፣ ልጓማና ቱሊያ 4 ግንባር ላይ ከ30 ያላነሰ ጠላት ሲደመሰስ ከ42 በላይ ቆስለዋል። ተጋድሎ 4 ከተሞችን ማለትም ከለላ፣ ቲርቲራ፣ ልጓማና ቱሊያ ከተሞችን ለመቆጣጠር ያለመ ሲሆን ከብርቱ ትንቅንቅ በኋላ ከ70 በላይ ጠላት በመደምሰስና በማቁሰል ቲርቲራ፣ ቱሊያ ከተሞች በቁጥጥር ስር በማስገባት ድልን ተጎናጽፏል። በተጨማሪም ከሸዋንግዛው ክፍለ ጦር አፈሙዝ አምልጦ ከቲርቲራ ፈርጥቶ ወደ ልጓም ይጓዝ የነበረን 3 መኪና ጠላት አደም አሊ አባናደው ክፍለ ጦር 4ኛ ሻለቃ ከልጓም ቅርብ ርቀት ላይ ደፈጣ በመያዝ ከ10 በላይ ሚኒሻ በመደምሰስና በርካቶችን ቁስለኛ በማድረግ እንዲሁም መኪኖችን በማውደም ታላቅ ጀብድ ፈጽመዋል። በራያ በቆቦ ቃሊም ከተማ ላይ አገዛዙ በፈጸመው የድሮን ጥቃት 4 ንጹሃን ተገደሉ። ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በሚገኝ ጤና ጣቢያ የተፈጸመው የድሮን ጥቃት ጨምሮ አገዛዙ ባለፉት ቀናት 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን ዛሬ በራያ ቆቦ ወረዳ ቃሊም ከተማ 12ኛ የድሮን ጥቃት መፈጸሙ ምንጮች ገልጸዋል። ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት 4 ንጹሃን እንደተገደሉ የአካባቢ ምንጮች የገለጹ ሲሆን ምንጮች አክለውም 4 የአካባቢ ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ላይ የድሮን ጥቃቱ እንደተፈጸመ ገልጸዋል። በትናንትናው ዕለት ከላሊበላ ከተማ በቅርብ ርቀት በምትገኘው ከአንድ ቋጥኝ ተፈልፍላ በተሰራችው ገነተ ማርያም ቤተክርስቲያን ቅጥር ግቢ ውስጥ ተመሳሳይ የድሮን ጥቃት እንደተፈጸመ ይታወቃል። ከትላንት ወዲያ እንዲሁ ሳንቃ ጤና ጣቢያ በፈጸመው የድሮን ጥቃት በሕክምና ላይ የነበሩ ንጹሃን ጨምሮ የሕክምና ባለሙያዎች እንደተገደሉ የመረጃ ምንጮች ገልጸዋል። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ተባለ። በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ በሮ ሐሰን በኤፕድ ለምትታተመው ዘመን ኢኮኖሚ እንደገለጹት በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ብለዋል። ለዚህም የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ መቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ተናግረዋል። የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100,000 በላይ ተሽከርካሪዎችን ወደ ገበያው ማስገባቷን የጠቆሙት ኃላፊው በመጪዎች 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑት የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ 10 ዓመታት ውስጥም ከ500,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ገልጸዋል። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጥቃት ፈጸመች። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሩሲያው አስደንጋጭ የአየር ላይ ጥቃት አወገዙ። ሩሲያ 595 ድሮኖችንና 48 ሚሳይሎችን በመጠቀም ዋና ከተማዋን ኪየቭን ጨምሮ በርካታ የዩክሬን አካባቢዎችን መደብደቧን የገለጹት ፕሬዝዳንቱ ለ12 ሰዓታት ያህል በዘለቀው በዚህ የሩሲያ ድብደባ ቢያንስ 4 ሰዎች ሲገደሉ ከ80 በላይ ተጨማሪ ሰዎች ስለመቁሰላቸው አስታውቀዋል። ጦርነቱ ከጀመረበት ጊዜ አንስቶም በኪየቭ ላይ ከተፈጸሙ አስከፊ ጥቃቶች መካከል አንዱና ከፍተኛ ሆኗል ነው የተባለው። የዩክሬን መከላከያ ኃይል በበኩሉ ወደ ግዛቱ ከተተኮሱት ሚሳኤሎችና ድሮኖች መካከል 568 ድሮኖችንና 43 ሚሳኤሎችን ማክሸፉን ቢገልጽም በአየር መከላከያ ስርዓት ሳይከሽፍ የቀሩት የአየር ላይ ጥቃቶች በፋብሪካዎች፣ በመኖሪያ ህንፃዎች እንዲሁም በኃይል መሰረተ ልማቶች ከባድ ውድመት አድርሰው ታይተዋል።
ጥቃቱን እጅግ አስቀያሚ ሲሉ የገለጹት ዘለንስኪም ጥቃቱን በማውገዝ ሩሲያ ለጦርነት ከፍተኛ የገንዘብ ድጋፍ እያገኘችበት ነው ባሉት የነዳጅ ሽያጭ ገበያ ላይ ዓለም አቀፍ ማህበረሰብ ከባድ ጫና እንዲያደርግ ሲሉ በድጋሚ አሳስበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ